ያብዛኛው ኢትዮጵያዊ ቁጭት ነው ያጣንበት መንገድ ፍትሃ አይደለም በሴራ ከቀይ ባህር ያስወጣችሁን ባህር ኃይል ተመልሶ ቦታው ሊመጣ ይህ ከፍተኛ ስጋት ነው ያለባት የወንዝ ውሃ ማለት ነዳጅ ማለት ነው ለአንዳንድ ሰው ለአንዳንድ ሀገራት ከነዳጅ ይበልጥ ነው ዋጋው ብሪክስ ላይ ግብጽ አለች ኢትዮጵያም አለች እኛ ብሪክስን መቀላቀላችንን እውን ባናደርግ ኑሮ ጂኦፖለቲካው ላይ ያለው ተሰሚነታችን ሙሉ በሙሉ ውድቅ ነበር የሚሆነው ሰላም ጤና ይስጥልኝ ውድ የሐሳብ ሚዲያ ተከታታዮቻችን ይህ ሳምንታዊ የሐሳብ ዊክሊ መሰናዷችን ነው በዚህ ሳምንት ካሳለፍነው ሳምንት ውስጥ ብዙ መወያያ የነበሩ በህይወታችን ላይ ተጽዕኖ የነበራቸው ዜናዎች ድጋሚ አንስተን የምንወያይበት መሰናዷችን ነው አብሮኝ ዛሬ በረከት ይገኛል ለዛሬ 3 አበይት ጉዳዮችን እናነሳለን እንወያያለን ብለን ተስፋ እናደርጋለን የመጀመሪያው የ5 ሚሊዮን ኮደሮች ኢኒሺዬቲቭ በተመለከተ በዚህ ሳምንት ስልጠና ስለወሰዱ ተማሪዎች አንድ የወጣ ዘገባ ነበር መረጃ ነበር በሁለተኛ ደረጃ ደግሞ ከብሪክስ ጋር የተገናኘ እንደዚሁ አንድ ዘገባጃችን ላይ ያለ እንዲሁም በወደብ ጉዳይ ላይ አንገብጋቢ በሆነ በወደብ ጉዳይ ላይ አንድ እንዲሁ ያገኘነው መረጃ አለ እነሱን በጋራ ምንወያይ ይሆናል እንኳን ሰላም መጣ እንኳን ደህና ቆይ እንዴት ነበር ሳምንቱ እግዚአብሔር ይመስገን በጣም ጥሩ ነበር ለመጀመሪያ ክል ከዚህ ከ5 ሚሊዮን ኮደሮች ኢኒሺዬቲቭ እሱን መረጃ ላጋራና እሱ ላይ እንወያያለን የ5 ሚሊዮን ኮደሮች ኢኒሺዬቲቭ በዚህ ሳምንት አሁን አክቲቭሊ እየተማሩ ፕሮግራሙን እየተከታተሉ ያሉ ስልጠና እየወሰዱ ያሉ 78000 ያክል ተማሪዎች እንዳሉ ይፋ አድርጓል እንዲሁም ወደ 28000 የሚሆኑ ተከታታዮች ሰልጣኞች ደግሞ ስልጣናቸውን ጨርሰው ሰርቲፊኬት ዓለም አቀፍ ሰርቲፊኬት እንደወሰዱ ኢኖቬሽን እና ቴክኖሎጂ ሚኒስተር አንድ ዘገባ አጋርቶ ነበርና ትዝ ይለኛል ከ7 ወይ ከ8 ወር በፊት ነው ለመጀመሪያ ጊዜ ኢኒሺዬቲቭ ይፋ የተደረገው ኢትዮጵያ ይሄ ወደ ዲጂታል ዘመን ኢራዋ ትራንስፎርም የምታደርግበት ሂደት ላይ ይሄ የዲጂታሉ ዓለም ምሰሶ ብላ ያስቀመጠቻቸው አሉ አንደኛ የሰለጠነ የነቃ ክህሎት ያለው ወጣት ዜጋ ማፍራት ነው ሁለተኛ አሰራሮቿን ማዘመን ህጎቹን ማስተካከል ፖሊሲዎቹን ስትራቴጂዎቹን ከዘመኑ ጋር እንዲመጥን አድርጎ ማመቻቸት ነው ሶስተኛው ደግሞ ኢንፍራስትራክቸር የመገንባት ሂደት ነውና ከዚህ ውስጥ አንደኛው የሆነው ዜጎችን በዚሁ በዲጂታል ዓለም እና በተያያዘ ዘርፎች በአርቲፊሻል ኢንተለጀንስ በኮዲንግ እና በመሰል ዘርፎች ትሬን የማድረግ እቅድ ይዛ ነበር የገባችውና አንተም ባክግራውንድ የቴክኖሎጂ እንደመሆኑ እንዴት አገኘው ይሄን መረጃ ፕሮግረሱስ እንዴት ነው ብለህ ታስባለህ እውነት ለመናገር ይሄ በጣም ትልቅ ስራ ነው የተሰራው መጪው መንቀላቀለው ጄነሬሽን በጣም ፈጣን ነው ቴክኖሎጂው በጣም ራፒድሊ ከቀን ወደ ቀን የሚቀያየር ነው ባይ ዘ ዌይ ይሄ ስልጠና በገንዘብ የሚሰጥ ነበር ኢትዮጵያ ለመጀመሪያ ጊዜ ከሌሎች ሀገሮች አጋዥ ሀገሮች ጋር ሆና ነው በነፃ እየሰጠች ያለችው ሰርቲፋይድም ይሆናል በዛ ላይ ብዙ ጥቅሞች አሉት ታቃለህ ብዙ ወጣቶች ቤት ቁጭ ብለዋል ተምረው ተመርቀው ግማሽ ቁጭ ያላለና ይሄ ድል በጣም ትልቅ ኦፖርቹኒቲ ነው ባይ ዘ ዌይ ይሄንን ስልጠና ከወሰድክ በኋላ ሪሞትሊ ቤት ቁጭ ብለህ ውጭ ሀገር ላይ ያሉትን ትልልቅ ድርጅቶችን ከፍተቶች ስራዎች መስራት ይችላል ለሀገርም የሚያመጣው ፎረን ከረንሲ በጣም ትልቅ ነው አንደኛ የወጣቱን ስራ ታሲዛለህ በቀላሉ ሁለተኛ ደግሞ ለሀገርህ ከፍተኛ የሆነ ፎረን ከረንሲ ገቢ ታመጣበታለህ በሶስተኛ ደረጃ ደግሞ እንደ ሀገር ኢትዮጵያ ትይዟለች ዲጂታል ኢትዮጵያ የተባለውን የአዲስ እንቅስቃሴ የሚያግዝ ነው ኢትዮጵያ ከአብሶ አሁን ዘመኑን የዋጀ እንቅስቃሴ ውስጥ ነው ያለነው ተመለከተዋለህ ቴሌብር ምን ያክል ግብይት ያካሄደ እንደሆነ ስለዚህ ይሄ ድርጅቶች ላይ የመንግስት ተቋማት ላይ የምናያቸው መዝረክረኮች ይሄ ቢሮክራሲዎችን በሙሉ የሚያሳልጥ
በጣም የሚያሳልጥ ለምሳሌ ቅርብ ጊዜ ፓስፖርት ለማውጣት ምን ያክል ግርግር እንደነበር ታስታውሳለህ እንዴት ጉዳዩን አሁን እያቀለለ እየመጣ እንደሆነ በርግጥ ችግሮች አሉ ግን ችግሮች ደግሞ እየተማርን ነው ከችግሮች እየተማርን ነው የምንሄደው በጣም ለኢትዮጵያ በጣም ምናልባትም ሌሎች የአፍሪካ ሀገራት ከዚህ ተሞክሮ ሊወስዱበት የሚገባ ቀላል ነገር አይደለም 5000 ማለት በጣም አንድ ትውልድ ማለት ነው መሰራበት ኢትዮጵያ ደግሞ በመጪው የቴክኖሎጂ ዘመን ነው ኢትዮጵያ ደግሞ ወጣቶቿ በዚህ ውስጥ ከገቡ ቀላል ምሳሌ ማንሳት ይችላል ህንዶችን ብንመለከት አብዛኛውን ኤሮፕ ላይ አረብ ሀገራት ላይ የአይቲ ሴክተሩን ያዙት እነሱ ናቸው ከሀገራቸው ቁጭ ብለው የሚሰሩትን ብዙ ናቸው በጣም ብዙ ሄዶም ደግሞ በአካል የሚሰሩት ብዙ ናቸው ስለዚህ ኢትዮጵያ የግብርና ውጤቶችን ማዕድናትን ከማውጣት በተጨማሪ የተማረ የሰው ኃይል ማደራጀትና በቴክኖሎጂ ደግሞ ራሷንም የምታበለጽግበት የምትፎካከረበት አዲስ መድረክ ነው ጊዜው የኤአይ ነው እና በጣም ጥሩ ዜና ላለው መበረታታት ያለበት መደገፍ ያለበት በጣም ቆንጆ ኢኒሺየቲቭ የሚገርም አንዳንድ ጊዜ ዘመኑ የሚሰጥህን እድል ማስተዋል በጣም ትልቅ ነገር ነው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ጊዜ ሚሊኒየም አዳራሽ አንድ ፕሮግራም ተዘጋጅቶ ነበር እዛ ፕሮግራም ላይ ስለ ይቅርታና ስለ ፍቅር ይናገሩና በጣም ሁሌ የሚገርመኝ እንትን ስለ ገለጻ ስለሆነ ነው ከተናገሩ በኋላ አንድ የደቡብ አፍሪካ ውስጥ ያለች ሴት ልጇን የገደለባትን ሰው ይቅር አለች ይሉና ይሄንን በቅርቡ ኢንተርኔት ስለሚረክስ ሁላችሁም በዩቲዩብ ታዩታላችሁ አሉ ምንድነው አንድ ነገር ስደርስበት ተረሳዋለህና እንጂ በስልክ ቪዲዮ መክፈት ቻሌንጂንግ ነበር በእኛ እድሜ which is አንድ መልእክት እንኳን ተላልፎ ዩቲዩብ ላይ እዩ ለማለት በዛ ልክ በመሪ ደረጃ እንኳን የሚገለጽ የዋጋ ውድነት የኢንተርኔት ስፒድ ችግር ነበረ ማለት ነው አንድ ቪዲዮ ለማየት አሁን ያለው ኢንተርኔት ቻንስ እድሉ ፍጥነቱ 5G 4G ተሰራጨ የተባለ ዜና በሰማን ቁጥር በዛው ልክ ምን አብረ ማሰብ አለበት በዚህ ውስጥ ምን ለሰራው መችለው ስራ አለ የሚል ነውና ፉክክሩ እንደድሮ እርስ በርስ አይደለም ከክፍል ጓደኞች ጋር አይደለም ዓለም አቀፍ ሆኗል ካንተ ኩዮች እድሜ ኩዮች ጋር ዓለም ላይ ካሉ እንዳልከው ህንድ ካሉ ቻይና ካሉ ቁጭ ብለው 24 ሰዓት ኢንተርኔት ላይ ቁጭ ብለው ዳታ ማይን ከሚያደርጉ ልጆች ጋር ነው አንደኛ ሁለተኛ የዘመኑ ነዳጅ ይሉታል ዳታ መረጃ እና ያንን ዳታ ለመያዝ ለመሸጥ ፕሮሰስ ለማድረግ ከዛ ውስጥ ደግሞ ለማስተዋወቂያም ለሳይንስ ለእድገትም የሚሆን ሮዳታውን አናላይዝ አድርገ ከውስጡ ያለውን ጠቃሚ መረጃ ለማውጣት ከባድ የሆነ ኢንተርኔት የኃይል እና የኢንፍራስትራክቸር አቅም ጠይቋል እየሞከርን ነው እና በዚህ አጋጣሚ ማስተላለፍ ፈልገው ፕሮግራሙ 3 አመት ነው የሚቆየው መመዝገብ የሚፈልጉ ወጣቶች በዚህ የሥራ ዘርፍ መሰማራት በነፃ መሰልጠንና ዓለም አቀፉ ነው መስራት ለሚፈልጉ ወጣቶች አሁንም መድረኩ ክፍት እንደሆነ በዚህ አጋጣሚ ማሳወቅ ፈልጋለሁ ወደ ሁለተኛው ብንሄድ ጥሩ ነው ሁለተኛው የወደብ ጉዳይ ነው ሰሞኑን የወደብ ጉዳይ በተደጋጋሚ ባንድም በሌላም መልኩ በርግጥ ጠቅላይ ሚኒስትር አብይ አህመድ አንድ ስለ ባህር በር አስፈላጊነት በይፋ በናሽናል ቴሌቪዥን በተገለጠ ፕሮግራም ከጠብታዋ እስከ ባህር ውሃ ሚል አንድ መሰናዶ ከቀረበ በኋላ ያለማቋረጥ መወያያ አጀንዳ ነው ለዘመናትም በህዝቡ ልብ ውስጥ ቁጭ ብሎ ሲያብሰለስል ምሁራንን አስተውሳለሁ አሰብ የማናት ምጽዋ የመሳሰሉ እንደዚህ መጽሐፎች ከአርቱም ከዚህ ከለተለት ህይወታችን ሞቶ ያቅ ያብዛኛው ኢትዮጵያዊ ቁጭት ነው ያጣንበት መንገድ ፍትሃ አይደለም ኢትዮጵያን ለማድቀቅ ነው ለመጉዳት ነው የሚል በምሁራን በኢትዮጵያን በአፍቃሪ ኢትዮጵያዊነት ስሜት ባላቸው ሰዎች ሁሉ ሲንጸባረቅ ነው ይኖረው እና ምናልባት ጠቅላይ ሚኒስትሩ ድጋሚ ካነሱት በኋላ ደግሞ አነጋጋሪነቱ ከሀገር አልፎ በዓለም አቀፍ ሚዲያዎችም በጎረቤት ሀገሮችም በተደጋጋሚ ሲነሳና ሲገለጽ ቆይቷል በዚህም አጋጣሚ ወዳጅና ጠላታችንንም የለየንበት ነው እንደ ሀገር አጠገባችን የነበሩ ጎረቤት ምንላቸው ያላቸውን አቋም ጦርነት ሳናውጅ በድርድርና በውይይት በሰላማዊ መንገድ ወደብ
ስለምናገኝበት የባህር በር ስለምናገኝበት እድል እንኳን ስተን እንደ ጦርነት እንደ ጦር ነጋሪት ጎሳሚነት እስከመቆጠር አድርሶናልና ሰሞኑም ደግሞ ከዚህ ከጅቡቲም ከሌሎች የምስራቅ አፍሪካ ሀገሮችም ጋር የኢትዮጵያን እጅ መጠምዘዝ የሚመስል እነሱ እኛ ከምንሰጣቸው በላይ እነሱ የሚሰጡን አይነት ፊሊንግ የማሳየት ኢትዮጵያ አሁንም ላንድ ሎክድና የተዘጋ ሆና እንድትቀጥል የመፈለግ የሚመስሉ የሰላም መንገዶችን የመናቅ ተስፋውን የተሟጠጠ የማስመሰል እንቅስቃሴዎች ይታያሉና እንዴት ታዘብከው ምን አዲስ ነገርስ አገኘ እዚህ አካባቢ የባህር በር ላይ ስናነሳ ታስታውሳለህ ምርጫ 97ን የተፎካካሪ ፓርቲዎች ከያዲጋ በነበራቸው በወቅቱ ተቃዋሚ ነበር የሚባለው አረ ከዛም በላይ ነበር እሺ እና በዛ ውይይቶች ላይ ይሄ ነገር ተነስቶ ነበር ባይዘው የትውልድ ጥያቄ አይደለም ሲንከባለል የመጣ ጥያቄ ነው ባይዘው ለዚህ ጥያቄ መዳፈን ትልቁን ድርሻ መተወስዶ ግብጽ ነች ግብጽ ከቀጠናው ላይ ኃያል ሆኖ አግሬሲቭሊ ኃያል ሆኖ ለመውጣት ከመታደርገው እንቅስቃሴዎች ውስጥ እንደ ቱል ተጠቅማ ሻቢያንና ቲፒኤልኤፍን ይሄንን ነገር ኢትዮጵያን ከቀይ ባህር ማስወጣት የኢትዮጵያን የባህር ኃይል ማፍረስ በሴራ የተሰራበት ትልቅ የትውልድን መጻኢ እድል የተዘጋበት ነው እና ቅድም ያመነሳሁልህ ላይ የምርጫ 97 ላይ ይሄ ነገር በጣም ሲነሳ ነበር ታስታውስ ከሆነ በገዢው ፓርቲ በኩል ከፍተኛ የሆነ ረብሻ ውስጥ ነው የገቡት እና አቶ መለስ ይሄን ነገር ማስማት አይፈልጉም በነገራችን ላይ እርስ በርስ እንኳን ከኤልትራ ጋር በነበረን ጦርነት ላይ ኢህአዴግ ግማሹ ሄደን አሰብን እንቆጣጠር አሰብን እንያዝ በዚህ አጋጣሚ ይላል የተወሰነው ደግሞ አብዛኛው ደግሞ ፖለቲካል ፓርቱ ላይ ደግሞ ፓርቲሲፔት የሚያደርጉት ደግሞ እንደሚል በፍጹም ይሄ ሊሆን አይችልም የተዘጋ ጉዳይ ነው በቃ አይነኬ አድርገው የማየት ጉዳይ የትውልድን ጉዳይ መንካቱ ላይ ይፈሩት ነበርና ይሄ ሲንከባለል የመጣ ጉዳይ ነው ባይዘው ከዚህ በፊትም በኃይለ ሥላሴ ጊዜ የዚህ የኤልትራን ጉዳይ መስመር የማስያዝ ጉዳይ ላይ ነበር በጣም በከፍተኛ ሁኔታ የአዲስ አበባ ዩኒቨርሲቲ ላይ የሻቢያ አመራሮችና አሁን ህወሓትን ሲመሩ የነበሩ ሰዎች የሻቢያ የኤልትራዊ ብሔርተኝነት ማቆጥቆጥ በጀመረ ጊዜ እርስ በርስ ሲነጋገሩበት የመጣው ይሄ የግል ቂማቸውና ፉክክራቸውን ሀገርን እስተመገንጠል የሀገርን ሉዓላዊነት እስተማሳጣት አስበከዋል እኔ እናንተ ድርጅት ነበረን በዛ ድርጅት ውስጥ ሁለት ማሽኖች ነበሩ ስንከፋፈል ከሁለት ማሽን እንዴት አንዱ አይደርስኝ ኢትዮጵያ ሁለት ወደብ ነበራት እንዴት አንዱ አይደርሳት በጣም የተሰራው ሴራ በጣም ከባድ ሴራ ነበር የተሰራው እዚህ ላይ ሌሎች ሀገሮች በጋራ ይጠቀማሉ ለምሳሌ እነ ቦሊቪያን ምናምን ብንመለከት ላንድ ሎክድ የሆኑት ያልሆኑት በጋራ ሰጥቶ በመቀበል የውሃ የኤሌክትሪክ የቴሌኮም የመንገድ እነዚህ ነገሮች በማስተሳሰር አብሮ መጠቀም ይቻላል ግን ኤልትራዊ ነገር መስማት አትፈልግም ደግሞ የኤልትራ ደግሞ ተጽኖ በግብጽ ተጽኖ ስር ያለ ነው ምክንያቱም የኢትዮጵያ ባህር ኃይል እንደ አዲስ እየተቋቋመ ነው መልሶ ያ የጠላችሁ በሴራ ከቀይ ባህር ያስወጣችሁን ባህር ኃይል ተመልሶ ቦታው ሊመጣ ይህ ከፍተኛ ስጋት ነው ያለባት በነገራችን ላይ ህወሓትና ሻቢያ በብርጭቆ ዙሪያ የሰሩት ሴራን ኢትዮጵያ ዋጋ አትከፍልበትም ፍትህ በስነ ስርዓት ርት ካላገኘ ተደፋፍኖ የፈለገ በታቆየው ረመጥ እንዴት ተደሻፋፍነው አለ እንጂ የጊዜው ጊዜ ላይ ፈንቅሎ የሚወጣ ነገር ነው ስለዚህ የዚህ በሰሞኑ የነበረው የማነ በተደጋጋሚ ምላሽ ይሰጡ ባይዘው የኤልትራ አቶ የማነ ለረባ ላረባው ጉዳይ እንደዚህ ሲሰጡ አይተናናቀ በያዲግ ጊዜ ላይ ድምጻቸውንም አንሰማው አሁን የሆነ ለውጥ ያለ ነገር አይመስልህም አሁን ላይ የሆነ ቶሎ ነው
ምላሽ ወደ መስጠት የገቡት በነገራችን ላይ ከዘላለማዊ ባርነት ያንድ ቀን ነፃነት ይሻላል ይሄን ነገር ደግሞ እነሱ ገብቷቸዋል ይሄ ትውልድ መንቃቱ አንደርስታንድ ማድረጉ ገብቷቸዋል እና ይሄ የትውልድ ጥያቄ መሆኑን አንደርስታንድ አድርገውታል የሚሻለው ጉዳዩን መፍታት ነው የኢትዮጵያ ጎረቤት ሀገሮችም ያዩበት ያለበት መነጽር ብዥታ ያለው ይመስለኛል ትንሽ ወጣ አርገው መወልወል ያለባቸው ይመስለኛል ምክንያቱም የሩቅ ሀገራቶች መተው እዚህ አፍሪካ ቀንድ ላይ ወደብ ማግኘት ጦር ቤዞቻቸውን የማስቀመጥ ስራ ሲሰራ ዝም እዚህ ቀጠና ላይ ለምሳሌ ጅቡቲን ቅድም ያነሳው ነበር ጅቡቲ ላይ ያሉ ኃይሎችን አንስበዋል እርስ በእርስ ለጦርነት የሚፈላለጉ ሀገራት የጦር ቤዝ አስቀምጠዋል ትንሽ ችግር ቢፈጠር አስበዋል የኢትዮጵያ ግሮሮ ላይ ነው ያ ችግር የሚፈጠረው ለሶስት ቀን ባልና ከብራለን ብለው ታስታውሳለ በቅርብ ጊዜ ነዳጅ እንዴት እንደተቸገረን አስበው እነዚህ ሀገሮች ቢተኳኮሱ ምን ሊፈጠር እንደሚችል ከሰው የሚያስበው ሎጂስቲክ ብቻ ነው ኢንተርኔት ሁላ እኮ የማጣት እድል አለ ኢንተርኔት ፋይበሩ የሚገባው በዛ በኩል ብዙ ነገር ነው የማጣት እድላችን ሶ የባህር በር ወደድክም ጠላህም የህልውና ጉዳይ ነው ሳትወድ በግድህ የምትለው ነው ኢትዮጵያ ከቀይ ባህር መቆረጧ ደግሞ ከኢኮኖሚ እንደመቆረጥ ነው ይሄ የቀይ ባህርና ከታች የኤደን የምንመለከተው ቦታ ላይ ከዚህ ቦታ ላይ መነሳት ማለት የኢኮኖሚ ላይ መቆረጥ ነው በዛ ላይ ሻቢያና ህወሓት አንድ ከሰሩ ትልቅ ሴራ ውስጥ የአፋር ህዝብን የኑሮ ሰንሰለት ነው በዛ ላይ ቆርጠው ተሄዱት የራሳቸውን ጥቅም ነው ስለ ትውልድ አላሰቡም ባይዛው ይሄ የትውልድ ጥያቄ ነው ብለን ብዙ ጊዜ ማነሳበት መንገድ ምን አለ መሰለ የኢትዮጵያ ብቻ አይደለም ባህር በር ማግኘት ለኢትዮጵያ ብቻ አይደለም ለራሷ ለኤርትራ ራሱ ያስፈልጋታል ምክንያቱም የ130 ሚሊዮን ህዝብ ንግድ ባጠገብህ በራስ በኩል ተላለፈ ማለት አስበዋል የምታገኘውን ገንዘብ ጅቡቲ እንኳን ማለት ነው ከ2 ቢሊዮን ዶላር በላይ በአመት ታገኛለች አንደኛው የጅቡቲ መንግስት እግሩን ሰቅሎ የሚበላው በዛ ነው እንግዲህ ጅቡቲ ታቃለ አንድም ወንዝ የላትም አንድም ሃይድሮ ፓወር ማመንጫ የላትም የኃይል ምንጯ ማን ነው ኢትዮጵያ ንጹህ ኃይል የላትም ውሃ ከየት ነው የምትወስደው ከኢትዮጵያ ተመልከት የኤርትራ መንግስት ቢባንን ቢነቃ ይሄ ከእስስት የፈጠነ እስስት የሚያስቀና ተለዋዋጭ ባህሪውን ከሚያሳይ ለሰላም ስትመጣ እሺ ለሰላም ይልሃል ከዛ መልሶ ደግሞ ለጦርነት ይዘጋጅብሃል ስለዚህ ይሄንን ባህሪውን ትቶ ቢያሰለው የ130 ሚሊዮን ህዝብ በዛ በኩል ንግድ ያደረገ ማለት ሀገሪቷን እንዴት ነው የሚቀይራት ሁለት ነገር መምታታት የሌለበት ነገር አለ አንደኛ የመንግስት ጥያቄና የህዝብ ጥያቄ ይለያያል የወደብ ጥያቄ የህዝብ ጥያቄ የትውልድ ነው አንተ እንዳልከው በየትኛውም አይነት አማራጭ አሁን ኢትዮጵያ ከደረሰችበት ንቃት ወደ ኋላ ልትሄድ አትችልም አንዳንድ ነገር በመንግስት በስርዓት በመናምን አሳቦ የማሳነስ ዲሚኒሽ የማድረግ አካሄድ ይኖራል ይሄ የትውልድ የህዝብ ጥያቄ ነው አማራጭ የለውም ይሄ ሁሉ ህዝብ ይሄ ሁሉ ወጣት ያለበት ሀገር ቁጭ ብሎ አስተውሳለሁ ጠቅላይ ሚኒስትር አብይ ሲገልጹ ያቀረባቸው ምክንያቶች አሉ የዘረዘሯቸው አንተ እንዳልከው ኢኮኖሚ አንዱ ነው የህዝብ ትስስር አለ ሴኩሪቲ አለ አካባቢው ላይ የሁቲ አማጺያንን ጨምሮ የአልሻባብን ጨምሮ የሚንቀሳቀስበት አካባቢ ነው ይሄ የደህንነት ጥያቄ አለብን አጠገባችን አክቲቭ የሆነ ምንም አይነት እንቅስቃሴ ቢኖር ተጎጂ ነን አጠገባችን ስለሆነ ቅርብ መጠቀም አለብን ብቻ ሳይሆን ቅርብ በመሆኑ ምክንያት እዛ አካባቢ ማን እንደሚያልፍ ማን እንደሚሰማራ ማን ቆጣጠረ ማን አይከሆነ ማናቀው ጠላት ያጠቃናል የመጀመሪያው ስጋታችን ሁለተኛ እኛ ያለን የህዝብ ቁጥር እና ያለን የቆዳ ስፋት እንዳልከው ሴራ በሚመስል መልኩ ከባህር በራችን ተገፍተናል ያደረግነው በጉልበት እንሰድ አላልንም የዘረዘርናቸው አማራጭ አንደኛ ቅድም አሰብ ላይ ስፔሲፊክ አተኩረን ስላወራን እንጂ ያቀረብነውም ሰፊ አማራጭ ነው ከየትኛውም ሀገር አብሮ የመስራት የትብብር ጥያቄ ከመጣ ሰየው ብለናል ሞክረናልም
በሶማሌላንድ በኩል በሶማሊያ በኩል በኬንያ በኩል በሱዳን በኩል ሞክረናል እየሞከርን ነው ምን እንቀጥላለን አማራጩ ሰፊ ነው ያቀረብነው ነገር ሁለተኛ የሰላማዊና የድርድር አማራጭ የሰጠው መቀበል አማራጭ ያየነው እስከዛሬ በነፃ ስንሰጥ የነበረውን ነገር አንዳንድ ጊዜ አንተ የምትሰጠውን ነገር ዋጋው ራስ ተረድተህ ለምትሰጠው አካል ካልሰጠው ያቀለዋል ባለቤት ያቀለለውን አሞሌ ባለዳ ይቀበለው ይባላልና ኢትዮጵያ የምትሰጠው ነገር ቀላል አይደለም ለምሳሌ ፍሬሽ ዋተር ዓለም ላይ በጣም አነስተኛ የሆነ ሪሶርስ ነው አብዛኛው ሀገር እኛ ይሄ ሁሉ ወንዝ ስላለን ሁሉም ሀገር አለው ማለት አይደለም እና የወንዝ ውሃ ማለት ነዳጅ ማለት ነው ለአንዳንድ ሀገራት ከነዳጅ የበለጠ ነው ዋጋው ይሄን ብድግ አድርገህ ዝም ብለህ የምትሰጠው ነገር አይደለም ኢን ሪተርን ማግኘት ያለብን ነገር ነው ኮንሲደር ያደርግነው እንዲህ የምንሰጣቸው አካላት መዘርዘር እንችላለን ለጅቡቲ 1 2 3 4 ብለን የምንሰጣትን ነገር ያለኛ ብንሰጣት የማይንቀሳቀስ ነገር አየር ንብረትን ጨምሮ ማረፊያን ጨምሮ ሌሎችም ማንጠቃቀሳቸውን ጉዳዮች ጨምሮ ብዙ ነገር ነው የምንሰጣቸው የምንሰጣውን ነገር በመንሰጣው ልክ አትሊስት ሪት እንደረግም ከሌላ አካባቢ ሲመጣ እየቀለለ ከሚድል ኢስት መጥቶ ሊያዝ የጦር ቤት ሲል እሺ እየተባለ ከሆነ አካባቢ መጥቶ ወደብ ላልማ ሲባል እሺ እየተባለ ኢትዮጵያ ብቻ ተገላ የምትሄድበት አካሄድ እኛ እንኳን እንደው ሞኝት ውልዱ ነን ብናልፈው የኛ ልጆች በከኛ በባሰ መንገድ አንዳንዴ አባትየው ሲለምነን ቢያልከው ልጅየው ይለምናል ማለት አይደለም ሲቸገር ባገሩ ልክ ሲሰፋ ህዝቡ ሲጠነክር የሥራ እድል ሲያጣ ይሄ ወጣት አደገኛ ወጣት ነው በእግሩ አቆራርጦ እኮ ስራ ፍለጋ የሚሄድ ህዝብ ነው ትሬትም ነው ማለት ነውና በጊዜው እንፍታው በሰላም እንፍታው በመልካም ሁኔታ እንፍታው በሰጥቶ መቀበል እንፍታው ሲባል እሺ ካልተባለ ቀጣዩ ከባድ ይሆናል ስጋት እኛ እናረጋለን የማስፈራሪያ ጉዳይም አልነበረምና ያንን በልኩ እኛም ራሳችንን ያለንን ሪሶርስ የምንሰጠውን ነገር ቆጥረን ባለመስጠታችን የተናቀን እና ምንም ማናመጣ የመሰለን የተደረገው አካሄድ በጣም አስፈሪ አካሄድ ነው ብለን ብዬ ነው ማምነው ወደ ሶስተኛችን እንሂድ ወይስ ሶስተኛ ጉዳያችን በሰፊ እንዳስሰዋለን ብለን ያሰብነው የብሪክስ ጉዳይ ነው ብሪክስ ዓለም ላይ አሁን ስጋት ሆኗል ፕሬዝዳንት ትራምፕ ወደ ስልጣን እንደመጡ መጀመሪያ ዛቻ ከሰነዘሩባቸው ተቋሞች ውስጥ አንዱ ነው አምስቱ ሀገራት መጀመሪያ መስራች የሚባሉት አራቱ በኋላ ሳውዝ አፍሪካ ተጨመረ አምስቱ ሀገራት ኢመርጂንግ ኢኮኖሚ ያላቸው ህዝብ ቁጥራቸው ሰፊ ሆነ ትልልቅ ኢንዱስትሪ ያላቸው የማደግ ተስፋቸው ትልቅ የሆነ መሆኑ በራሱ አስፈሪ ህንድ ያለችበት እዚህ ስብስብ ውስጥ ሩሲያ ያለችበት ቻይና ያለችበት ህንድ ብራዚል ያለችበት እና ሳውዝ አፍሪካ ያለችበት እነዚህ ሀገሮች አስፈሪ ትልልቅ ኢንዱስትሪ እየገነቡ ያሉ ብዙ ህዝብ ያላቸው ቆዳ ሰፋታቸው ሰፊ የሆነ እና በራሳቸው ጥምረት ሲፈጥሩ የጂ7 ሀገራትን የሚያስደነግጡ ምንም ሳያረጉ ሳይናገሩ ገና መመስረታቸው ብቻ እንደ ትሬት የተቆጠረ ነውና ለኛ እንደ በጣም እንደ መልካም እድል የሚታየው ምንድነው ቀድመው ከገቡ 10 ሀገሮች ውስጥ አንደኛው ነው ኦልሞስት መስራች ማለት ትችላለህ ከአምስቱ ሌሎች 5 ሀገራት ሲጨምሩ እነዚህ ሀገራት ከገቡት ውስጥ አንዱ ነን ከተቀላቀሉት ሀገራት ውስጥም ደግሞ የተቀላቀሉት ፖቴንሻሊ በጣም ትልቅ ተስፋና የማደግ እድል ያላቸው ሀገሮች ናቸው እና ይሄ ጥምረት አንደኛ እየተሰጋ የነበረው ስጋት በዶላር የነበረውን የመገበያ ስርዓት ይቀይርብናል የሚል ከፍተኛ ስጋት ነው በተለይ ከምዕራብ ሀገር ስፔሲፊክ ደግሞ ከአሜሪካ ሲሰነዘር የነበረው እና ያ ነገር የዶላርን ተቀባይነት ዓለም አቀፍ ገዢነት አሜሪካ ደግሞ ዓለም ላይ ያላት የዓለም ንግድ ስርዓት ላይ ያላትን ተጽዕኖ ይቀንሳል የሚል አንደኛ ስጋት አለ ሁለተኛ እነዚህ ሀገራት አሁን በታሪፍ ቀድመው ራሳቸው ጀምረውታል እንጂ ፕሬዝዳንት ትራምፕ ወደ ማርኬት ጦርነት ውስጥ ይከታል የገበያ ጦርነት ውስጥ ይከታል የሚል ነው አሁን ግን ከዚህ የባሰ መረጃ ነው የተሰማው ከብሪክስ ላይ ምን ተሰማ ብሪክስ ምን ይያለ ነው ምን አርጉኝ ይያለ ነው እስቲ ሰሞኑን የሚለው እናንሳ በነገራችን ላይ ምዕራባውያን ዘመናዊ ቅኝ ግዛት ላይ ነበሩ እስከ ዛሬ ድረስ አሁን ምን ላይ ናቸው ምዕራባውያን
ኑ እንላቀስ ላይ ናቸው ይሄ ብሪክስ የተባለው ጥምረት ቀላል ጥምረት አይደለም በ2040 ተብሎ የሚገመተው ከቡድን 7 ሀገራት በላይ አቅም ይኖራል ተብሎ ይገመታል የዓለምን የኢኮኖሚ ድርሻ ከ45% በላይ ይሄ ማለት ቀላል አይደለም 45% ማለት በጣም ትልቅ ነው በነገራችን ላይ ይሄንን ጥምረት ምዕራባውያን ዝም ብለው አይፈሩትም ስለሚያውቁት ነው ምክንያቱም ምዕራባውያን ቁጭ ብለው ነው እየበሉ ያሉት ከዚህ በፊት አባቶቻቸው በሰሩት አንደኛ በቀኝ ግዛት በያዙት ጊዜ የዘረፉት የአፍሪካ ወርቅ ማዕድን ሀገራቸው ራሱ የተሰራው በአፍሪካውያን ላብ አይደል ሶ አሁን ብዙ ነገር ነው የሚቀርባቸው ብሪክስ ብዙ ነገር ነው የሚያሳጣቸው የዓለም የንግድ ስርዓት ፍትሃዊ አይደለም ለምሳሌ እንመልከት ብራዚል ሩሲያ ህንድ ቻይና ደቡብ አፍሪካ ያንግ የሆነ ወጣት ጄነሬሽን ያላቸው በዛ ላይ በቴክኖሎጂ በኢኮኖሚም ከፍተኛውን ለዓለም ንግድ ላይ ከፍተኛውን የሆነ ድርሻ የያዙና ደግሞ እየሰሩ ያሉ ሀገራት ናቸው የነዚህ ጥምረት በራሱ መገዳደር ነው ባይዘዌ አሁን ብሪክስ ትልቁ ተስፋው አዲስ እየገቡ ያሉት ሳውዲና አረብ ኤሚሬት አሉ ሳውዲና አረብ ኤሚሬት ቀላል ሀገር አይደሉም ጌም ቼንጀሮች ናቸው እነዚህ ሀገራት የብሪክስን እንቅስቃሴ ቡስት ነው የሚያደርጉት መመልከት እንችላለን ለምን አሜሪካ ሀያል ካረጋት ነገሮች ውስጥ አንደኛው ፔትሮ ዶላር ስምምነት ነው ነዳጅን በዶላር መገበያየት የሚለው ስለዚህ አንተ ነዳጅ ብትፈልግ ዶላር ሳትይዝ በኢትዮጵያ ገንዘብ ትገዛዋለህ ቻይናዊ ቢፈልግ በራሱ ገንዘብ መግዛት ይችላል አይችልም ግዴታ ዶላር ይዘህ ነው መግዛት የምትችለው ይህ ውል ነው አሜሪካንን ሀያል አድርጎ ያቆማት አሁን እነዚህ የነዳጅ አምራች ሀገራት በአሜሪካ ተስፋ እየቆረጡ ይመጡበት ምክንያቱም አሜሪካ ብዙ ጊዜ ፖሊሲዋን ያደሰች አይመስለኝ ጊዜውን የዋጀ ፖሊሲ ላይ እየተከተለች አይደለም እንደውም ቅርብ ጊዜ ትራምፕ የንግድ ጦርነት የታሪፍ ሳንክሽን አንደኛው እነዚህ ሀገራት እንዲነቁ ያደረጋቸው ነገር ቢኖር ምንድነው ሳንክሽን ተደራራቢ ሳንክሽኖች ሲመጡ አሃለገለኒስ በነገራችን ላይ አንድ ሰው ላይ የደረሰ እንቅፋት ነገ አንተም ላይ መድረሱ አይቀርም ያ ነው ያነቃቸው ያሉት በዚህ ውስጥ ብሪክስ ከያዘው አካሄዶች ውስጥ ዲዶላራይዜሽን ከመጣችሁ ይላል ትራምፕ በነገራችን ላይ ቅድም ነካ አርጋ አልፈከው ነበር ትራምፕ ካነሱት ውስጥ ዲዶላራይዜሽን አፕላይ ከተደረገ 100% ነው ታሪፍ ጥላሉ ያሉት ባይ ዘ ዌይ ቅርብ ጊዜ የነሱ ነፃነት ቀን የሚሉት ላይ እንደ ምስራች በቦርድ እንደዚህ አቅፈውት ይዘው ወጥተው ያ ሁሉ ታሪፍ ሲያሳዩ ቻይናን ሲያሳዩ እንዴት ነው ፊታቸው ዶ አፍሪካ ምናምን ይያሉ ነው እየቀለዱ የምንድነው ያስታውሰኝ እኔ የመደዳ ግርፊያ የሚባል ነበር ትምህርት ቤት እና በመደዳ ነው የታሪፉ ግርፊያ እና የዚህ ዲዶላራይዜሽን አፕላይ ከተደረገ 100% ታሪፍ አሁን የታሪፉ ጨዋታ ትራምፕ እየጣለ ያለው የታሪፍ ጨዋታ ቀልድ አይደለም ባይዘው ታስቦበት ነው እየተሰራ ያለው ገና ካሁኑ ይሄ ከመጣ የኢኮኖሚው መንቀጥቀጥ ከመጣ አስቡት 100% ቢጣልባችሁ ምንድነው የሚሆነው የሚል ነገር ይሄ ብሪክስ ፔ አሁን ስታብሊሽ የመሆን ሂደት አምጥቷል ንግግሮች የተስፋ ሰጪ ላይ ደርሰዋል ሚለው ሰርጊዮ ላቭሮቪች የተናገሩት ይሄ የክፍያ ስርዓት በነገራችን ላይ ዲዶላራይዜሽንን የሚቀይር ነው የዶላር የበላይነትን የሚያበቃ ነው የአሜሪካ በዓለም ኢኮኖሚ ላይ ወሳኝነቷን የሚገዳደር ምናልባትም የሚገለብጥ ነው ተብሎ የሚጠበቅ ነው ምክንያቱም ነዳጅ ኢነርጂን ከዶላር ውጪ ባሉ አማራጮች ውስጥ መሸጥ እየተጀመረ ነው በነገራችን ላይ የሳውዲ ፕሪንስ ደግሞ ቀልድ አይደለም ብድግ አድርጎ የመቅደድ ያን ያክል ወጣት የሆነ አመራር ነው ነገሮቹን አንደርስታንድ ያደረገ ያለ አመራር ነው ሶ ይሄ የብሪክስ ደግሞ ተስፋዎች አሉት ከ40 በላይ ሀገራት አባልነት እየጠየቁ ነው ያ ማለት ምን ያክል አቅሙ ከባድ ይሆናል በ2040 እንዳልኩ የ45%
የዓለምን ኢኮኖሚ ይይዛል ተብሎ እየተጠበቀ ነው ገና ደግሞ ወደ 40 ሀገራት ደግሞ እየጠየቁት ነው ምን ያክል ከፍተኛ የዓለምን ፍትህ የሚያስተካክል ነው ተብሎ የንግድ ስርዓቱን ፍትህ ይሰጣል ለምሳሌ ከሚሰራቸው ስራዎች ውስጥ አንደኛው የልማት ባንክን የማቋቋም ሂደት አለው ለምሳሌ የአፍሪካ ሀገራት አብሶ ታዳጊ ሀገሮች ላይ እንደሚታወቀው ለልማት የሆነ ፕሮጀክት ለመስራት ገንዘብ ተጠይቃለ ፊትን አይተው ብለው ነው የሚሰጡ በዛ ላይ ደግሞ ብሩን ሲያበድሩ ከፍተኛ ሆነ ወለዳለው በሁለት ደግሞ ያን ገንዘብ ለማግኘት ፖሊሲክን እንድትቀይር ያስገድደዋል እነዛ ፖሊሶች ቀልድ አይደሉም ፖሊሶች ውስጥ ማህበረሰብ በፍጹም ሃይማኖት የማይፈቅደው ነገሮችን አርግ ልትባል ይችላል እጅህን ትጠመዘዛለህ ሶ ይሄ ብሪክስ የሚያቋቁመው ይሄንን የፋይናንሻል ስርዓቱን የመረጋጋል ተብሎ የሚታሰበው የባንክ ስርዓት ፖሊሲ እንድትቀይር ያስገድድህ ሁለት አንተ ሊሰጥህ ፊትህ አይደለም የሚታየው ምናምን ሳይሆን እውነት የምሰራው ፕሮጀክት አዋጭ ነው ወይ የህዝብን ችግር ይፈታል ወይ ለምሳሌ ከሚሰራባቸው ሴክተሮች ውስጥ ተብሎ የሚታሰቡ ንጹህ ኃይል ታዳሽ ኃይሎች ላይ ግሪን ኤነርጂ የሚባለው ላይ በጣም በስፋት ይሰራል የትራንስፖርት ማስተሳሰር ከቻይና ጀምሮ የተሰሩ አሁን ውላቸው እየታሰረ ያሉት ከፍተኛ የሆኑ የትራንስፖርት ሲስተሞች አሉ ውሃና የንጽህና ላይ በከፍተኛ ደረጃ ይሰራል የዲጂታል መሰረተ ልማቶችን ማልማት የአካባቢ ጥበቃ ማህበራዊ መሰረተ ልማቶችን ይሰራል ሽብርተኝነትን በጋራ የመከላከል ሂደት አለ እንደምታውቀው የምዕራባውያን IMFን ጨምሮ እነ ወርልድ ባንክ ሲሰጡ እነዚህ ነገሮች ሲያስሉት ሁሌም እነሱ ሂሳባቸው ገንዘብና ገንዘብ ሁለት ደግሞ ሊያስፈጽሙ የሚፈልጉትን አጀንዳ ነው የሚሰጡ ባይ ዘ ዌይ ይሄ የምዕራባውያን ሲስተም ቀልድ አይደለም ለምሳሌ አፍሪካ ውስጥ ያሉ ሙሰኛ መሪዎች ይታወቃሉ ሳይጠይቁ ነው ገንዘቡን የሚሰጧቸው ገንዘቡን ያበድራሉ ያ ሙሰኛ የሆነ አመራር የት ያደርጋል ገንዘቡን መልሶ ወደ ሲዩዝ ወደ ምን ወደ ራሳቸው ተመላሽ ይሆናል ለመንግስት ይከድበት ይችላል በመፈንቅለ መንግስት እንዳልከው ሚነሳል ገንዘቡን ያስቀመጠበት ቦታ ይሰደዳል አፍሪካ ባልበላችሁ ስትከፍል ትኖራለች ሶ ይሄ የብሪክስ አዲሱ ጥምረት ለዓለም ትልቁ ተስፋ ነው በዛ ላይ ደግሞ እነዚህ ቅድም ያልናቸው ጌም ቼንጀሮች ያልናቸው ሀገራት ከተካተቱ በጣም ትልቅ ነው ባይ ዘ ዌይ እዚህ ላይ የብሪክስን እንደቀላል ማየት የለብንም አንድ ነገር ብዬ እንደመደምደም ያላንሳና እንቋጨው ብሪክስ ላይ ግብጽ አለች ኢትዮጵያም አለች እኛ ብሪክስን መቀላቀላችንን እውን ባናደርግ ኑሮ ጂኦፖለቲካው ላይ ያለው ተሰሚነታችን ሙሉ በሙሉ ውድቅ ነበር የሚሆነው ግብጽ በዚህኛው በአዲሱ የትውልዱ ተስፋ በሆነው ብሪክስ ውስጥም ሴራውን ተሰራ ነበር አሁን እስተዛሬ ድረስ የሄደችበት ሲስተም በዚህኛው ላይ ሁለታችንም እኩል አለ ታውቃለህ በአረብ ሊግ ላይ ምን አይነት ጌም እየተጫወተች እንደሆነ አስበው ብሪክስ ላይ እኛ ባንገባ ሰው ቀለለ ብሪክስ ምንድነው ምናምን ነገር አይደለም ብሪክስ ላይ ግብጽ ገብታ እኛ ባንገባ ኑሮ ተሰቢነታችን የእድገት መሰረታችን ብዙ ነገራችን ነው ምንሸነፈው ነበር ብሪክስን እንደቀልዳለው ውድ የሐሳብ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ በጣም አብዝተን እናመሰግናለን ሳምንት እንዲሁ በተለያዩ አጀንዳዎች ድጋሚ ከናንተ ጋር እስክንገናኝ ቸር ቆዩን መልካም ሳምንት